እስከ ዛሬ ምንም አልተናገርኩም። ዛሬ ግን ልናገር ነው። ከብሩኬ ጋራ በጣም ብዙ ሴቶች ይመጣሉ፣ ለፕራንክም ለስራም ይመጣሉ። ግን እንዳብሳላት ሴትነቱን ያረከሰ የሴትን ስሜት እማትረዳ በሀይሚዬ ቦታ እንኳ ሆና ስሜቷን ሳትረዳት የራሷን ፍላጎት ብቻ የምታመቻች እነሱን ለማለያየት የምታደርገው ጥረት በጣም የሚደብር በጣም የሚያስጠላ ከአንዲት ሴት ልጅ የማይጠበቅ ድርጊት ነው እያደረገች ያለችው ማለት ነው። ሀይሚ ለብሩኬ ምኗ እንደሆነ ታውቃለች። ብሩኬ ሀይሚ ወደ እሱ እንድትመለስለት ፕራንክ እንድትሰራለት ነው አይደል ያነጋገራት። ይሄ ምን ያህል ለሀይሚ ምን ያህል ቦታ እንዳለው ታውቃለች አይደለ? ሀይሚ ለብሩኬ ምን ያህል ቦታ እንዳላት ታውቃለች። 2 አመት ቀላል አይደለም። በዛ ላይ ብዙ መስዋዕት የተከፋፈሉ ልጆች ናቸው አይደል እንዴ? ሀይሚ ለብሩኬ መስዋዕት ከፍላለች፣ ብሩኬ ለሀይሚ ብዙ መስዋዕት ከፍለው ነው እዚህ ደረጃ የደረሱት ማለት ነው። ግን ዛሬ አንድ ተራ ሴት መታ ስለማትወጁ ነው ለሱ ስለማታስብለት ነው አታስፈልጊውም አይባልም። እግዚአብሔር እስኪ በሴት ቦታ ሆነን እንየው። ሀይሚ እንደዚህ የሚያደርጋት ለምን ይመስላችኋል? ለምንድን ነው? ብሩኬን ባትፈልገው ከዚህ ሁሉ ሴት በመጣው ሴት ሁሉ ለምን አናደዳት? ለምን አጨቃጨቃት? ለምን ግብግብስ አስደራረጋት? ባትፈልገው ኑሮ ማለት ነው። ስለምትፈልገው የኔ ነው ብላ ስለምታስብ የራሷ ሰው ስለሆነ ነው እንደዚህ ከማንም ጋር እንደዚህ ደዋን የምታየው ማለት ነው። ብሩኬም ደግሞ የሀይሚ ስሜት እንዲገባ እፈልጋለሁ። ከኔ ጋር ትቀጥያለሽ ወይ ከኔ ጋር ትኖሪያለሽ ወይ አትበላት፣ በቃ አትጠይቃት። ምክንያቱም ካንተ ጋር አብሮ መኖሩን ፈልገው ነው አንድ ቤት ውስጥ የኖራችሁት አይደለ? ካንተ ጋር የትም እሄዳለሁ ገደል እገባለሁ የትም ካንተ ጋር እያለ ብዙ ነገር ስትል የኖረች ልጅ ናት አይደል እንዴ? እንደዚህ የሚያደርጋት አንተ ከሌላ ሴት ጋር ማየት አትፈልግም። በቃ አለቀ። እኛ ሴቶች የምንወደው የምናፈቅረው ሰው ከሌላ ሴት ጋራ ምንም አይነት ነገር እንዲኖረው አንፈልግም። በቃ ኖርማል ጓደኛ የሆነ በቃ አለፍ ያለ ነገር እንዲኖራቸው አንፈልግም አይደለ? እኛ በሀይሚዬ ቦታ ብንሆን ማለት ነው። እና ሀይሚዬ በጣም ነው የምታሳዝነኝ። እግዚአብሔርን ነው የምላችሁ። በጣም መልካም ልጅ ናት። በጣም የዋህ ልጅ ናት። ከራሱ አልፎ በጣም ለብዙ ሰው የምትደርስ የራሷን ትታ ለሰዎች የምትኖር ልጅ ናት። እና ስትወድቅ ስትታመም ስታለቅስ ሆስፒታል ስትገባ በጣም ነው የምታሳዝነኝ። እግዚአብሔርን ነው የምላችሁ። በጣም ታሳዝነኛለች። በጣም ትንሽዬ ልጅ ናት። ከእድሜዋ በላይ ነው የምታስበው። ግን ደግሞ እዚህ የምትወደው ሰው የምታፈቅረው ሰው ያንን መጥቶ እንዲህ ነው ያንን መጥቶ እንዲህ ነው ያንን መጥቶ እንዲህ ነው ሲላት ምን እንድትል ነው የምትጠብቁት? እስኪ ሴቶች አንዳንድ ጊዜ በእሷ ቦታ ሆናችሁ እስኪ ተረዷት። እግዚአብሔርን ነው የምላችሁ። ይህን ሁሉ መስዋዕት የምትከፍለው ብሩኬን ላለማጣት ስትል ነው። ገባችሁ አይደለ? ይህን ከቤት ወጥታ የሄደችበት ምክንያት ራሱ ብሩኬ ከየዋህነቱ እንዲማር እንዳስተካክል ነው የወጣችሁ እንጂ መውጣት ፈልጋ አይደለም። ብሩኬ ካለበት ነገር እንዲስተካከል እንዲታረም ነው። ከሱ ስትርቅ ምን ያህል አንዳንድ ጊዜ የምንወደው ወይም ደግሞ የኔ የምንለው ሰው ካጠገባችን ሲሆን ምንም ላይመስለን ይችላል። ግን ከኛ ሲርቅ ነው የዛ ሰው የሚገባን ጎዶሎ የሚገባን የዛ ጊዜ ነው። ገባችሁ? ከስተታችን ልንማርበት ይችላል አይደለ? እንደዛ ነው የሚታሰበው ማለት ነው። ሲቀጥል ደግሞ ብሩኬ ማለት ነው ለልጅቷ አትፈልጋትም፣ ከሷ ጋር መቀጠል አትፈልግም። አለቀ። የወደፊቱን እግዚአብሔር ያውቃል የሚባል ነገር የለም። ካልፈለጋችሁ ምንም አይነት ተስፋ መስጠት አይጠበቅባችሁም። እግዚአብሔር ያውቃል አይባልም። ስራም ይሁን ኖርማልም ይሁን እሱ አይመለከተኝም። ግን እኔ ሀይሚዬ በጣም ነው የምታሳዝነኝ። በጣም መልካም ልጅ ናት። ያነ መቶ ክፉ ነሽ እንዲነሽ ምናምን ልትሰርባት ትችል ይሆናል። ልትሰርባት የቻለችው ደግሞ ካደረገችው አንጻር በሰው ህይወት ውስጥ ጣልቃ ገብታ ከበጠበጠችበት አንጻር ነው የምትናገራት። ሌላ ምንም የተለየ ነገር አትነግራትም። እኛ ሀይሚዬን ጥንቅቅ አድርገን እናቃታለን። በደንብ ነው የምናቃት። በቃ እንዴ እነ ሶስና በመጡበት እነ ሊዱ በመጡበት ምን አይነት ሴት! አረ በስማ ሴት የያዘው አይለቅም የሚባለው ለካ እውነት ነው። እግዚአብሔርን እና እስኪ ለሀይሚዬ ተዋት ማርያምን። ይችን አንዲት ፍሬ ልጅ እስኪ ተዋት ከምትወደው ሰው ጋር ከምታፈቅረው ሰው ጋር የኔ ከምትለው ብዙ ተስፋ ካላት ሰው ጋር ትኑርበት። በእግዚአብሔር ተዋት በቃ። ከዚህ በኋላ እስኪ ተዋት ማርያምን ነው የምላችሁ። እንዴ ብሩኬን በቃ
ሀይሚዬን ነው የምትፈልገው፣ ሀይሚም አንተ ነው የምትፈልገው። ስለዚህ የራሳችሁን ህይወት ኑሩ። አለ በቃ ከሰው ህይወት ሶስተኛ ወገን አታስገቡ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። እውነቱን ስነግራችሁ ሀይሚዬ ስለወደቀች በጣም አዝኛለሁ። እግዚአብሔር ጨርሶ ይማርሽ የኔ እናት፣ የኔ ትንሽዬ፣ የኔ ወርቅ አለም። እንዲሁ በጣም ነው የምታሳዝን። እግዚአብሔር በጣም የዋህ ልጅ ናት። ግን አንዳንድ ሴቶች ግን ትገርማላችሁ።